ናሆም ዳግም ወንድሙ እንደሆነ አወቀ። አምራንና ኤርሚ እየተጫወቱበት እንደሆነ እንዲሁም ደግሞ ኤርሚ ነፍሰ ገዳይም ጭምር እንደሆነና ዙሪያውን ዞር ዞር ብሎ እንደማይቃኝ ከድንጋይ ላይ ውሃ ማፍሰስ እንደሆነ ለናሆም ሲነግረው፣ ናሆም ግን ይህን መስማትም ማየትም አይፈልግም ነበር። አንተ ማን ስለሆንክ ነው እንደዚህ ልትናገረኝ የምትችለው? ይልቁንስ አንተና አባትህ ጥርግ ብላችሁ እንድትሄዱ ሊፈልጋለሁ ከዚህ ድርጅትም እንዳትመጡ እንዳላያቸው አላልኳችሁም ነበረ በማለት ነበረ ዳግምን እየተናገረው የነበረ። እንግዲህ ዳግም ጋር ሲፋጠጡ ኑሐሚን ምን ብላለች? የማታርፉ ከሆነ የማታቆሙ ከሆነ ነገራችሁን ለእናታችሁ ጋር ደውዬ ለእናታችሁ አሳውቃለሁ ስትል ነገሩ ግራ ተጋብተዋል። ናሆም ደንግጧል። ዳግም ሬዲ ወንድሙ እንደሆነ ያውቃል። ወንድሙም ስለሆነ ጭምር ነው። አምራንን ወንድሜን በምን ሁኔታ ነው እየተጫወታችሁበት ያለ? ልትጋቡ ትንሽ ቀን የቀራችሁ፣ ስለዚህ እኔ ቁሜ አላያችሁም እንዲ ወንድሜ ላይ ስትጫወቱ በማለት እየጠየቃት ነበር። ነገር ግን ናሆም ምንም የሚያውቀው ታሪክ አልነበረም። አቶ ሰንበት አሁን ላይ ተስፋ ቆርጧል። ራሱን ለፖሊስ አሳልፎ ለመስጠት እየተዘጋጀ ነው። ምክንያቱም በፖሊስ በከባድ ወንጀል እየተፈለገ ነው አሁን ላይ። አቶ ለይኩንም አሁን ላይ አምርሯል። በዳግም ላይ ፊቱን አዙሮበታል። በቃ እኔ እንደዚህ አልጠበቅኩም ነበረ። እንዴት ታደርገኛለህ? አባትህ ወንጀለኛ ከእስር ቤት ታስሮ እንደነበር እንጂ ወንጀለኛ ሆኖ እንደገና በፖሊስ እንደሚፈለግ አላቅም ነበረ። ነፍስ በማጥፋት ወንጀል ነው እየተፈለገ ያለው አይደል? ምን አይነት ወንጀል ነው የሰራው? በማለት እንግዲህ ዳግምን እየጠየቀው ይገኛል። ዳግም ግን በበኩሉ ምንም አይነት ምላሽ ለመስጠት ቢሞክርም ግን ሊሰሙት ፈቃደኛ አይደሉም ማለት ነው። ኤርሚና አምራን በከባድ ሴራ ጠላልፈው ጥሎታል ዳግምን ተሰሚነት እንዳይኖረው፣ እንደገና ደግሞ የራሳቸውን ጥፋት ለመሸፈን ወደሱ ጥፋቱን በማላከክ እንግዲህ ከናሆም ጋር እንዲጣሉ እንዲጋደሉ ጭምርት እያደረገች ነው የምትገኘው የራሷን ጥፋት ለመደበቅ እንግዲህ ዳግም ከራት ግብዣው በእግሩን ሰዶ በጭኗ ውስጥ ሲነካካት እንደነበረ እንዲሁም ደግሞ መንገድ ላይ በጣም ያስቸግራት እንደነበረ አይኑንም ከሷ ላይ እንደጣለባትም ጭምር ለናሆም እየነገረችው ነበር። ናሆም ግን ስለኛ ዳግም ነው የምታወሪው እኮ እሱ እንደዚህ ያደረገ በማለት ሲጠይቃትም እሷም ማመን አለማመን የራስ ጉዳይ ነው፣ ነገር ግን እኔ አንተ እንድትጣላብኝ አልፈልግም፣ በወዴ ባለው ልጅ እምልልሃለሁ፣ ልጄ የልጄን ሳይ ልጄ ውሃ ይሆን እያለች እየማለች ነበረ። ኤርሚ በበኩሉም ይሄው ሁሉ ነገር ዳግም አወቀ። በቃ አሁን ላይ ከናሁም ጋር ያለኝን ነገር አቋረጥክብኝ። አንድ ያለኝ እሱ ነበረ። ሽማግሌ ሊላክ እኮ 2 ቀን ብቻ ነበር የቀረው። አንተ ግን ሁሉም ነገር አሳጣይ በማለት ስታለቃቅስበት እሱም ተረጋጊ፣ አንቺ እኮ መላታጭም፣ ስለዚህ የሆነ ነገር ብለሽ እሱን አስቆሚው በማለት ነበር የነገራት። እሱም በበኩሉ ወይዘሮ አምራን አንቺ መላታጭም፣ ስለዚህ መላሽን ቶሎ ብታፈጥኙ ይሻልሻል። እንደገና ደግሞ ቶሎ እሱን አግቢና ከዚያም በኋላ ልጁን ብሎ ነበር የሚያገባሽ። ልጁ እንደሌለ ሲያውቅ ይፈታሻል። ከፈታሽም በኋላ ገንዘቤን እካፈልሻለሁ ብሏታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ኑሐሚን ክፍል 48ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ቪዲዮን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ። ወይዘሮ ዝናሽ አሁን ላይ ተርበትብታለች። የምታደርገው ነገር ግራ ገብቷታል። ምክንያቱም ሚስጥሯ እያንዳንዱ ነገር ሊፈነዳ ቀርቧል። ቤቱም እሳት ተለኩሶበታል። አምራንና ኤርሚ የጠነሰሱት ጥንስስ አሁን ላይ አድጎ ቤቱን እያቃጠሉ ይገኛል። አቶ ሰንበታን በበኩል አሁን ላይ ተስፋ ቆርጧል። ወደ ዳግም በመምጣትም ዳግም ቢሮም ኑሐሚንን ሲያገኛት እንዲህ ይችን የመሰለች ቆንጆ አግኝተሃል፣ ወው በጣም ደስ ብሎኛል በማለት እንግዲህ የኑሐሚንን ሰላም በማለት እጇን እየሳማት ነበር። ዳግምን በበኩል እየተበሳጨበት ነበረ። እሷ እኮ የማስጠናት ልጅ ነው ያልኩህ፣ ምን ሆነ ነው አባዬ ተረጋጋ እንጂ ለምንስ ነው የመጣኸው? በማለት እንግዲህ በማመናጨቅ ከዛ ቢሮ ያስወጣዋል ማለት ነው። ካስወጣውም በኋላ ለምን ቆይ መጣ? ለምንድን ነው በወንጀል እየተፈለግክ ነው አይደል? ለምንድን ነው የመጣ ደግሞ? ናሆም ያይሃል ከዚህ እባክህ አባቴ አትምጣ አላልኩም ነበረ? በማለት በመሬት ሲናገር እሱም ቆይ ይህ ሰው ያስቸግራል ማለት ነው። ምን እየተካሄደ ነው? እኔ የማላውቀው ነገር አለ ሲለው እሱን ተወው እባክህ በማለት ሲነገው እንዴ ለምን እተዋለሁ? ያለህኝ ብቸኛ ልጅ እኮ አንተ ነህ። ስለዚህ በምንም ሁኔታ እኔ አባትህ ነኝ። ሁሉን ነገር ደግሞ ልጋፈጥልህ ግድ ነው በማለት እንግዲህ እየነገረው ነበረ።
እሱም ሂድልኝ፣ አሁን ከዚህ እንድትሄድ ብቻ ነው የምፈልገው ሲለውም ቆይ ምን እየወንክ ነው ልጅ? እናትህ ከዛ ዝናሽ አመናጭቃ ወጣችኝ፣ አንተ ደግሞ እንደዚህ እያደረግክ ነው። ቆይ ልጅ ምን አድርጌ ነው ሲለው አባዬ በጣም ይቅርታ፣ እኔ እኮ ስሜታዊ ነው ተበሳጭቼ ነው ይለዋል ማለት ነው። ምክንያቱም አባቱ ብዙ ዋጋ ከፍሎለታል። ማንም በሌለበት እናትም በሌለበት እናቱ በሌለችበት ሰዓት እናትም አባትም ሆኖ ብዙ መስዋዕትነትን ከፍሎ ያሳደገው አባቱ ነው። እንደገና ደግሞ በዳግም ወንጀል አባትየው እየተቀጣ ነው የሚገኘው። የሚያሳድዱትም በዳግም ወንጀል እንጂ ራሱ በሰራው ወንጀል አልነበረም። ዳግምን በበኩሉ ይቅርታ አባቴ፣ ምንም አማራጭ የለኝም እና ፖሊሶች ደግሞ ካዩህ እሱ ነው የኔ ስጋት። እንደገና ደግሞ ናሆም ድርስ ብሏል ወዲያው ማለት ነው። ይሄን ነበር ስፈራ የነበረው፣ በቃ አሁን አለቀልኝ በማለት ነበረ ራሱን የያዘው። ናሆምን በጣም ተናዶና ተበሳጭቶ ነበረ። ምክንያቱም አምራን ሁሉን ነገር ነግራው ነበር። ዳግም እዛ ያለው እንግዲህ ሳት ለብሶ ሳት ጎርሶ ነበረ ሄዶ አምራን እንዲጠይቃት፣ እሷ ግን ምንም እንዳልተፈጠረ እንደገና ደግሞ የዳግም ጥፋት እንደሆነ አድርጋ ነበረ ለናሆም የነገረችው። ምክንያቱም ያ የእናትህ ጓደኛ ልጅ የተባለው አይኑን ከኔ ላይ በቃ አላነሳም አለ። እንደገና ደግሞ እያስቸገረ ነበረ። እሱ የሆነ ነገር ብሎህ ነው አደል እንዴት ተበሳጭተ የመጣ በማለት ነበረ የጀመረችው። እሱም ከኤርሚ ጋር ያላችሁ ነገር ምንድን ነው? አሁንም ድረስ እየተጫወታችሁብኝ ነው? አሁንም ያላችሁ ግንኙነት ምንድን ነው ብሎ ሲጠይቃት፣ እሷ ግን ምንም ነገር የለንም፣ ያ ሰው እየዋሸ ነው፣ በቃ እኔ እናንተን ለመለያየት ሆን ብሎ ያደረገው ነገር ነው። ምክንያቱም ምን ብለዋለች ዳግም፣ ወንድምህ እኔን የመሰለ ቆንጆ ሊያገባ ስለሆነ ቀናህ እንዴ? እንዲሁም እንዴት ስታይ እንደነበረ እያላስተዋልኩ ነው የሚመስልህ? ሆን ብዬ ነበረ ስልክ ለማውራት የተነሳሁት፣ ከዛም ያወራሁትም ከአክስቴ ጋር ነው ነበር ያለችው። ታዲያ ነብሰ ገዳይ እያልሽ ያወራሽው ከአክስትሽ ጋር ነው ሲላትም ደንግጣለች። ቆይ ምንድን ነው የምታወራው? ከኤርሚ ጋር ስታወሩ እንደነበር ሰምቻለሁ ስላት፣ ይህ ስለ ማን ኤርሚ ነው የምታወራው? ኤርሚ የሚባል የለም በማለት እንግዲህ ነገሩን ከራሱ ላይ እንዲላከክ አድርገዋለች ማለት ነው። እሱ ለመልካም ወንድሜ ሲጎዳ ማየት አልፈልግም፣ ለወንድሜ ያለሁት እኔ ነኝ። ስለዚህ ወንድሜ ደግሞ እንደዚህ አይነት ሴት ሲያገባ መፍቀድ የለብኝም በማለት ነበረ ነገሩን ለማጣራት የሄደው። ነገር ግን ያልጠበቀው ነገር ነበር የገጠሙ። ወይዘሮ ዝናሽን በበኩሏ አቶ ለይኩንን በመጥራት እንድናወራ ፈልጋለሁ፣ እንደገና ደግሞ አምራንን በፍጹም እዚህ ቤት እንድትመጣም ልጅ እንዲያገባትም አልፈልግም፣ ምክንያቱም የሆነ ነገሯ ውስጤ አላመነበትም፣ እያመንኳት አይደለም፣ አሁንም ድረስ እየዋሸች ነው፣ አሁንም ድረስ እየተጫወተችበት ነው በማለት ነበረ አቶ ለይኩንን ስትጠይቀው የነበረ። አቶ ለይኩን ግን በበኩሉ አንዴ ወስኛለሁ፣ ሽማግሌ ይላካል፣ ልጄ ደግሞ የፈለገውን የፈቀደውን ማግባት ይችላል። ይህ ትዳር እንዳይሳካ ብዙ ነገር ስለፋ ስጥር ቆይቼ ነበረ፣ ግን አልሆነም እና ደግሞ ልጃችን የሚፈልገውን ነገር እንዲያደርግ እንፈቀድለት ብሏታል ማለት ነው። እሷም በቃ ወሰንክ ማለት ነው ስትለው፣ አዎ ወስኛለሁ፣ በቃ እንዴ ጨርሻለሁ ነበር ያላት። እሷም በበኩሏ እየዛተችባት ነው። በቃ እሷ ልጅን ካገባሽ እኔ እውነት ዝናሽ አይደለሁም፣ ወይ ሞታለሁ ወይ ደግሞ ድናለሁ ብላለች። በሌላ በኩል ግን የምትጨነቅበት ከባድ ነገር ተፈጥሮባታል አሁን ላይ። አቶ ሰንበታ ማን ነው? ምንድን ነው? ምንስ ነው የሰራው ወንጀል? ነፍስ አጥፍቷል በማለት እንግዲህ አቶ ለይኩን በጥያቄ ሲያፋጥጣት፣ እሷም ለአቶ ሰንበታ እየተከራከረችለት ነበረ። በፍጹም ነፍስ አያጠፋም፣ በፍጹም እንደዚህ አይነት ወንጀሎችን አይሰራም ነበር ያለችው። ግን እሱ አንቺ እሱን በምን አወቅሽ? ይሄ ሰውማ ማን እንደሆነ ደርስበታለሁ ብሎ ስራውን ጀምሯል። አሁን በማጣራት ላይ ይገኛል። ወይዘሮ ዝናሽም ግራ ተጋብታለች። ምክንያቱም አቶ ሰንበታ ከዚህ በፊት ምን ብሏታል? ለፖሊስ አሳልፈሽ የምትሰጪ ከሆነ ይሄ ቤት ይበጠበጣል፣ ያልቅልሻል፣ እኔ ወደ እስር ቤት ተወሩሬ አንቺ ደግሞ ዝም ብለሽ አታርፊ ብሏታል ማለት ነው። በዚህ ጉዳይ አሁን በጣም አስጨንቋታል። እሱ እስር ቤት መግባቱ ሳይሆን ያስጨነቃት እስር ቤት ሊገባ ከሆነ የሚናገረው ንግግር ነው እሷን ያስጨነቃት። በዚህ ጉዳይ ምን እንደምታረግራ ገብቷታል። በበኩሉ አቶ ሰንበታ አሁን ላይ ተስፋ የቆረጠ ይመስላል። በቃ ልጄ ከዚህ በኋላ እኔም ፖሊስ ቢይዘኝ ምንም የማጣው ነገር የለኝም፣ ደስ እያለኝ ነው የሚያዝ። አንተ ግን ከእጅህ ያለውን እድል ሁሉ ተጠቀም፣ እናም በርታ በማለት ይስንብት ይመስላል። ናሆምም ማለትም ዳግምም ልቡ ተሰበረ። ቆይ አባዬ ምን እየሆንክ ነው? የት ልትሄድ ነው አሁን ሲለው፣ እንዲህ በቀላሉማ አንለያይም፣ ስለዚህ ከቤት ናና ሁሉንም ነገር እናወራለን፣ መሰናበትም ካለብን ከቤት ከተከራየነው ቤት እንድትመጣ በማለት ነበረ የተለያዩት። ማለትም በቃ አሁን ላይ በጣም ደስተኛ ነኝ፣ አንተ ስራ አለ፣ የምትፈልጋቸው ነገሮች ሁሉ አሉ፣ እናትህ ጋር ነህ፣
ስለዚህ ምንም የሚጨንቅ ነገር የለም። ከዛ ከእስር ቤት አምልጬ የመጣሁት አንተን ለማየት ነበር፣ ያንተ ሁኔታ ለማወቅ ነበረ። አሁን ላይ ግን በጣም ደስተኛ ነኝ በማለት ለዳግም እየነገረው ነበረ። ኤደንም አሁን ላይ ነገር ማቀሳሰር ጀምራለች። እንዲሁም ደግሞ ከዳግም ጋርም ከናሁም ጋርም ፍቅር እንደጀመረች እና ሁለቱንም ለማጣላት ጥረት እያደረገች እንደሆነ እያማለለቻቸው እንደሆነ ለአቶ ለይኩን እንዲሁም ለወይዘሮ ዝናሽ በመንገድ ስራዋን ጀምራለች። አሁን ላይ በቀልሻለሁ ወይዘሮ ኑሐሚን ከዚህማ አፈናቅልሻለሁ፣ ከዚህ ተመንቀረሽ እንድትወጪ አደርግሻለሁ በማለት እንግዲህ ስራዋን ለማሳጣት እየጣረች ነው የምትገኘው። በባለፈው ምን ብላለች? ናሁምና ኑሐሚን ሊሳሳሙ ሲሉ ደረስኩባቸው፣ ይሄን ማመን ትችላለህ? በማለት እንግዲህ ለዳግም እየነገራቸው ነበረ። ምክንያቱም ዳግም እንዲወዳት እንዲያፈቅራት እሷን እንዲመለከት ትፈልጋለች። ምክንያቱም ሁኔታው እያንዳንዱ ነገር ሁሉ ኑሐሚንን ይወዳታል፣ ያፈቅራታል። ምክንያቱም ምን ብሏታል? መምህርና አስተማሪ ማን እንደሆን እስካሁን የሚታወቅ ነገር የለም በማለት ነበር የነገራት። እና ሁልጊዜ አንቺ እያስተማርኩሽ ምንም ነገር ባትይዥ ደስ ይለኛል፣ ምክንያቱም ረዥም ርቀት እና ረዥም ጊዜ አንቺ ጋር መሆን ስለምፈልግ፣ አንቺን እያስተማርኩ መቆየት ስለምፈልግ ብሏት ነበረ ማለት ነው። ስለዚህ በቃ አሁን ውድድሯ ኤደን ከኑሐሚን ጋር ስለሆነ ኑሐሚን ለምንድን ነው ሰው የሚወዳት? ለምንድን ነው ያያት ወንድ ሁሉ በቃ ሰፍ የሚልላት? ቆይ ምን ስለሆነች ነው? በማለት በቃ በጥያቄ ተጨናንቃለች። ቅናት አሁንም ድረስ አለቀቃትም። ማስመሰሏንም እንደቀጠለች ነው። እህቴ ምን ላድርግልሽ? እህቴ ምን ልታዘዝ ነው የምትላት። ነገር ግን ኑሐሚን በንጹህ ልቧ ነው የምትወዳት። ቅንነት ለራስ አይደል? እሷ ኑሐሚን ግን የምታጣው ምንም ነገር የለም። በሄደችበት በሁለ ነገሯ ተወዳጅና ልዩ ሴት ናት። ምክንያቱም የቅንነት መጨረሻው ይሄ ስለሆነ አሁንም የዳግም ወንድምነትን ማመን አይፈልግም። ምክንያቱም እንዴት ሊሆን ቻለ? እንዴትስ ነው ነገሩ የተፈጸመው? በማለት ጥያቄ እያፈጠጣቸው ነው። ኑሐሚንም ያለህ ነገር ሁሉ እውነት ነው፣ ወንድምህ ነው። ነገር ግን ወይዘሮ ዝናሽ ስለፈራች ትዳሯ ቤቷ እንዲበጠበጥ ስለማትፈልግ ለዛ ነበር የዋሸሻችሁ ብላለች ማለት ነው። እና አባቴ ስለ ጉዳዩ ያውቃል ወይ ብሎ በጥያቄ ሲያፋጠጣቸው እነሱም አባቱ እንደማያውቅ እንደገና ደግሞ ግፊቱ ጨምሮ ሌላ ህመም እንደሚጨምርበት እንደገና ደግሞ ዶክተሮች ጥንቃቄ ማድረግ እንዳለበት ስለነገሩት በዚህ ጉዳይ አባት መስማት የለበትም፣ አንተ ወንድምነቱን አመንክም አላመንክም ይሄ በሚስጥር ይደበቅ ብለውታል ማለት ነው። እሱ ግን በጭራሽ ማመን አልፈለገም። ምክንያቱም እንዴት ነው የተፈጠረው? እንዴት ነው እማዬ በዚህ ልክ ዋሸችን? ምክንያቱም እማዬ አውቃለሁ ሰይጣናዊ ስራ እንደምትሰራ፣ ግን እንዴት በዚህ ልክ ልጅን ያይል ነገር የሚለው ነገር አሳስቦታል። ወደኋላ ደግሞ ተመልሰው ሲያስብ ምን ተሰማው? ከዚህ በፊት ዳግምን በቃ ልክ እንደ ልጅ ጭራሽ እኮ እሱ ልጅ እኔ ደግሞ እዚህ የሆነ መጤ ነገር ነው የምመስለው። ለሱ ብዙ ነገር ነው የሆኑለት። ድርጅቱ ስራ ተቀጠረ፣ ወዲያው ከቤታችን አሮር ነው እና ያለ ነገር አይደለም። እማዬ ከመቼ ወዲህ ሰው ትወዳለች? ሲጀምር ኑሐሚንን አመናጭቃ ነው ከዛ ቤት አስመርራ እንድትወጣ ያደረገቻት እና ያለ ነገርማ ዳግምን አልተቀበሉትም። ይሄ ነገር እኮ ልክ ሊሆን ይችላል በማለት በማንሰላሰል ላይ ይገኛል። ነገር ግን አምራን ላይ ያደረገውን ነገር ይቅር ሊለው አልፈልግም። ወንድሜ እንኳን ቢሆን ከጮኛዬ ላይ ያደረገውን ነገር ግን መቼም ቢሆን ይቅር አልለውም። እንዴት ጮኛዬ ላገባት ትንሽ ቀን ሲቀረኝ እንግዲህ ምን ብለዋለች? አፌን አፍኖ መታጠቢያ ቤት መጥቶ የተለያየ ቦታ ላይ ስሞኛል በማለት ነበር የነገረችው። እሱም በቃ ሻት እንግዲህ ከዚህ በላይ መስማት አልፈልግም ነበር ያለው እና ሁለቱ እንዲጣሉ ምን ብለዋለች? ዳግምን ከዛ ቤት የመኖሪያ ጊዜህን ማሳጠር ፈልገሃል። መሳጠር ካልፈለግ አፍን ዘግተህ ተሰብስበህ ትቀመጣለህ፣ ካልሆነ ደግሞ ከዛ ቤት እንዴት ተመናቅረ እንደምትወጣ ታየዋለህ፣ አሳያሃለሁ ነበር ያለችው። እሱንም እንደዛተችው አድርጋለች ማለት ነው። ሁሉንም ነገር ለናሆም ነግረዋለች። ናሆምም ራሱን መቆጣጠር አልቻለም በሰዓቱ። ምክንያቱም በአምራን አይደራደርም። በነገራችን ላይ ኑሐሚን እንደምትወደው እንደምታፈቅረው እሱም ይወዳታል። ግን አሁን ላይ የልጁ ጉጉት አለ። ልጁን በጣም ነው የሚፈልገው። ለልጅ ያለውን ጉጉት ስለምታውቅ ነው እሷም አሁን በልጇ ላይ እየተጨመላለቀችበት የምትገኘው ማለት ነው። እስኪ በዚህ ክፍል ምን ተረዳችሁ ቤተሰቦች? የተሰማችሁን ስሜት፣ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ